ነበረና ስለ ህዝቡ ብዛት አቃተው በዛችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነህ ውረድ አለ ፈጥኖም ወረደ በደስታም ተቀበለው ሁሉም አይቶ ከኃጢአተኛ ሰው ጋር ልውል ገባ ብለው አንጎራጎሩ እስቲ ሁላችሁም አፎቻችሁን ክፈቱና ከኃጢአተኛ ሰው ጋር ልውል ገባ በሉ ከኃጢአተኛ ሰው ጋር ልውል ገባ ከምን አይነት ሰው ጋር ከኃጢአተኛ ሰው ጋር ከሰማይ የመጣው የሚል ሰው ጻድቅ ነኝ የሚል ሰው የሰማይ የምድር ዳኛ ነኝ የሚል ሰው ስልጣን ሁሉ በመድርና በሰማይ ተሰጥቶኛል የሚል ሰው ራሱን የእግዚአብሔር ልጅ ነኝ ብሎ የሚጠራ ሰው ከኃጢአተኛ ሰው ጋር ልውል ገባ ከኔ ጋር ልውል ገባ አሜን ኃጢአተኛ ሰው ጋር ልውል ገባ ብለው አንጎራጎሩ ቁጥር 8 ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ማንንም በሐሰት ከሽቴ እንደሆነ 4 እጥፍ መልሳለሁ ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው በጣም ጥቂት ደቂቃ እግዚአብሔርን ቃል የማካፈለው ከኃጢአተኛ ሰው ጋር ልውል ገባ በመደረሽ ነው እስቲ ከኔ ጋር ጮኻችሁ ተናገሩ ከኃጢአተኛ ሰው ጋር በሉ ልውል ገባ እንትን ለሌላ ሰው የሚሰማ ሰው ስላለ ለማስተካከል ያህል እስቲ ከኔ ጋር ልውል ገባ በሉ ቀድሞ ዘማሪ ሳትሆን ቀድሞ ሰባኪ ሳትሆን ቀድሞ ጴንጤ ሳትሆን ቀድሞ ጫዋ ሳትሆን እንትን ከማንንም እንትን ተራ ያለ ገባ ካንተ ጋር አሜን ማዛዲያስ በጣም በሚገርም ሁኔታ አይሁድ ኢየሱስን የሚቃወሙበት ትልቁ ችግራቸው ስልጣን ሁሉ በሰማይና በምድር ተሰጥቶኛል ይላል የእግዚአብሔር ልጅ ነኝ ይላል ካህን ይሆናል ሊቀ ካህን ይሆናል መምህር ይሆናል ሰው ይሆናል ይለዋወጥባቸዋል እነሱ ከፋፍሎ የተጠቀሙትን ስልጣን በሙሉ ጠቅልለው ይዟል እነሱ ድመልካቸውን ያመጡትን የሥነ ሥርዓት ሰበብ በአንድ ተግባር ያፈርሰዋል እነሱ ይፈውሳል ይላሉ ይናገራሉ እሱ ግን ፈውስን ያሳያቸው እነሱ መሲህ ይመጣል ብሎ ይናገራሉ መጥቶ ያለ ይመጣል ይላሉ እሱ ግን መጥቻለሁ ብሎ ይቆምላቸው ለዚህ ነው አይታችሁ ከሆነ ወደ አይሁድ ምኩራብ ገባ ይላል 13ኛው ምዕራፍ ሉቃስ ወንጌል ላይ ወደ አይሁድ ምኩራብ ገባና ይላል ልክ ሲገባ አይሁድ በልማዳቸው አንድ እንግዳ ሰው ወደ ምኩራባቸው ከገቡ መጽሐፍ አንስቶ ይሰጣሉ እንደ ሌላ ጊዜ እድል ተሰጥተው ስርዓታቸውን እንደሚያስፈጽም ሰው የቤቱን ስርዓት ያወራል ብሎ ሲጠብቁት ተቀበለና መጽሐፉን ኢሳይያስ ላይ ስለ ራሱ የተጻፈውን ክፍል ወሰደና እንዲህ አለ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለታሰሩት መፈታትን ላዘኑት መጽናናትን ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል ከዚህ በኋላ አለ ሽባ ቁጭ ብሎ ስርዓት አይሰማም አለ ዲዳ ቁጭ ብሎ ስርዓት አይሰማም አለ እናንተ የተናገራችሁት ሙሴ በሕግ ያስተማራችሁ ነቢያት በትንቢት የተናገረው ፍጻሜ ነው ዛሬ ማታ መልእክት አለኝ በአንድ ሰው ላይ ከቅድመ አያት ከቅንጅላት ከቅማት የመጣ ሲነገር የኖረው የትንቢት ቃል ፍጻሜ ላይ የሚያመጣ ክብር ወይ ብድግ ብሎ አቻታካ ጮሁና ደግመ አሜን በል በጣም በሚገርመው ነገር 13ኛው ምዕራፍ ላይ እዛው ስትመለከቱት ወደ አይሁድ ምኩራብ ገባ ሲገባ ከ18 ዓመት ጀምሮ ሰይጣን ያንከራተታል በዘር የአብርሃም ልጅ ነኝ የምትል አንድ ሰው አቀርቅራ ጎንብሳ ስትገባ አየ ዲያቆናት ስርዓት አስይዘው ወንበር ላይ ሲያስቀምጡት ብድግ አለና አንቺ ሴጣና ድካምሽን ከላይሽ ላይ አንስቻለሁ ብሎ ሴትዮ ብድግ ብላ ቆመች እነሱ ሰንበት ነው ብሎ ይዘምራሉ ግን አይፈውሱ አንተ እየተዘመረ ፈውስ ክልክል ሰንበት ሙሉ ቀን ያመልኮ ነው እያመለኩ ፈውስ ክልክል ጌታ ሰው እኔ ዛሬ ማታ መልእክት አለኝ ከኢትዮጵያ ድንኳኖች ቤተ እምነቶችን የመቃብር ተስፈጻሚ ሳይሆን ትውልድ የሚወለድበት የሚያደርጉ የተዘጋውን የሚከፍት አንድ ኃያል ሰው
ዛሬ ምሽት ቅባት ይወድቃል። እኔ ያለው ምን ብድግ ብሎ አሜን ይባል። አቻታካ እኔ በመንፈስ ያለው የተዘጋውን በእጃቸው የሚከፍቱ የምድሪቱን ጨለማ የሚገለብጥ ብርሃን ከአፋቸው የሚወጣ እኔ ለብላድሶች ዋባ አሜን ሃሌሉያ እዛ ኢየሱስ እያስተማረ ሴትዮዋን ከፈወሰ በኋላ ሁለተኛው ነጥብ ይላል። ኢየሱስ አንደኛው ነጥብ አስተምሮ ሁለተኛውን እስከ ክፍል እስኪገባ ድረስ 1000 ሰው ሊፈወስ ይችላል። ተግባር አለው ቃሉ you find ከዛ ኢየሱስ እያስተማረ ከመድረክ ሳይወርድ ወደ ህዝቡ ዞሩና ስሙ ለፈውስ ላይ መጣችሁ ሂዱ ወደ ቤት አለ። ለምን ሲባል ለስራ የሚገቡ 6 ቀናቶች አሉ። ይሄ ቀን ግን የአምልኮ እንጂ የፈውስ አይደለም አለ። እኔ ምድረ ኢትዮጵያ ላይ የፈውስና የተአምራት ቀን የማይባልበት ሰኞ ማክሰኞ ሮብ ሐሙስ አይደለም ምኩራብ አደባባይ ላይ ገበያ ላይ ሽባን የሚተረትሩ የልዑል መለኮታዊ ኃይል በምላሳቸው የሚገለጥ አንድ ሰው እዚህ ጉባኤ አለው ካለ ጮሆ አሜን ይበል። በየትኛውም ዓለም ተቀምጣችሁ ይህንን ቪዲዮ የምትሰሙ ከዚህ በኋላ ሀገር አቋርጠ ነብይ አትፈልግም። በአፍሪካ ባዶነት ይሞላል። ለኔ ይሁን የሚል ጮሆ አሜን ይላል። አሜን ሃሌሉያ። እዛ በኋላ ዞር አለ። ለበሽተኛ እንጂ ለጤነኛ ሰው ባለመድኃኒት አያስፈልግም ማለት ኢየሱስ ባይዞይ ፖለቲካ ብትለው የዓለምን ፖለቲካ ውሃ ያደርጋል። ተናደደና አንዴ ለይሁዳ ንጉሥ ሲናገር ሄዳችሁ ለዛች ለቀበሮ ተናገሩ። ለዛች ለምን ለቀበሮ እናንተ እዚህ አማርኛችንን ሁሉ ቆይን ለማለት ፈልጎ ነው ያላችሁ ፊዚክስ ዘራላችሁ። ኢየሱስ በቃ ዘኬዎስ በሚኖርበት ምድር ላይ እጅግ የሚታወቅ አሁን እኔን ብቻ ስሙ፣ አንደኛ ባለጠጋ ነው፣ ሁለተኛ የቀራጮች አለቃ ነው። የቀራጮች አለቃ ማለት በዛም ጊዜ በጣም የታወቀ ሰው ሁሉ የሚፈልገው የስልጣን ፖዚሽን ነው። ይሄ ፖዚሽን የተሻለ ደሞዝ የምታገኝበት ሳይሆን የምትፈልገውን ያህል የምታገኝበት ነው። የወር ደሞዝ አይተመንም። የቀራጮች አለቃ በዛን ጊዜ ከሰበሰበው የሚፈልገውን ተቀብሎ የቀረውን ያስገባል። ከዚህ የተነሳ ሰውየው በጨመረ ቁጥር ቆሽጣቸው ያረዳል። ብዙ ሰው መልኩ እየጠቆረ ነው የሚመስለው በዛን ጊዜ፣ ምክንያቱም ሰውየው በኃጢአት እየሰበሰበ ነው ይሉታል። ግን የተሰጠው ፖዚሽን እና በጣም በሚገርም ሁኔታ ይሄ ሰው ስልጣን አይፈልግም፣ ገንዘብ አይፈልግም። ገንዘብ አለው፣ ስልጣን አለው፣ ዝና አለው፣ ስም አለው። ግን አንድ ነገር ይፈልጋል። ከቸርች የሚያስሮጠው ከነብይ ጋር የሚያስከደው ከዘፍጥረት ራእይ የሚያስነብበው የተአምራት ፍለጋ አይደለም፣ የእንጀራ ፍለጋ አይደለም፣ ስሙ እንዲጠራት አይደለም። የሚፈልገው እነንትና መንደር ገብቶ ሽባን የተረተረው እነንትና መንደር ገብቶ ድንጋ ያናገረው ኢየሱስ የሚባለው ሰውዬ ካላየው አልሞትም ይላል። ዛሬ ማታ መልእክት አለኝ እዚህ ጉባኤ መካከል የፈለገ የመከራ ገንዳ ውስጥ ተቀምጦ የሰሙት እንደሚፈጸም የሚያምኑ ሳያዩ የማይሞቱ ከዚህ ማታ ጀምሮ የጨለማው ምዕራፍ የሚፈጸምላቸው እኔ አለው የሚል ጮሆ አሜን ይባል። ማነው የኔ ቃል ነው ብሎ የሚቀበለኝ? ቀኙን ብድግ የሚያደርግ ቀኙን በእምነት ብድግ የሚያደርግ የቀባኝ አምላኬ ምስክር ነው። እግዚአብሔር አምላክ አለኝ የዛሬ ማታን ጉባኤ በእሳት ጎበኛለሁ ብሎ በብር አላለኝም፣ በወርቅ አላለኝም፣ በትንቢት አላለኝም፣ በእሳት ጎበኛለሁ። እንዴት ነው ብዬ ስትላንት እላቸው ተቀምጦ የሰለጠንባቸው በሽታ ሲመጣባቸው እላቸው ማስቀምጠው እሳት መብላት ይጀምራል። አባ ዝም ላለ ሳይሆን አሜን ላለ ሰው አሁን ይፈጸም። ስለዚህ በአይሁድ ዘመን ኢየሱስ ስጋ ለብሶ በምድር ላይ ልክ ዘላለም እየሰበከ እንደሚሄድ በምድር በሚሄድበት ጊዜ ሰው ኢየሱስ የሚሄድበት መንገድ ላይ ወጥቶ ነው ኢየሱስን የሚያይ እና ዛኬዎስ ደግሞ ሲፈጠር ቁመቱ አጭር ነው። በጣም በሚገርም የዛኬዎስን እምነት ሳስብ እንዴት እንደሚገርም የኛ ሀገር ሰው ቢሆን እግዚአብሔር እኔ እሱን እንዳየው ፈቃዱ ቢሆን ሲፈጥረኝ አጭር አያረግም። ያ40 ቀን እድሌ ነው በዚህ ጉዳይ በቃ ሌላ የኔ ዕጣ አይደለም ብሎ ቤት ነው የሚገባው። ከዚህ ቀን በኋላ አልፈልገውም ብሎ ሰውየው ግን ከዚህ በላይ ለምን አጭር አልሆነም? አይዋለው አንዳንዱ ከተማ እንደሚገዛ ትንቢት ተነግሮታል። አንዳንዱ ዓለምን በቅባቱ ሸክ እንደሚያደርግ ትንቢት ተነግሮታል። ነገር ሁሉ በር ሁሉ ዝግ ነው። አይደለም ሊሰብክ አይደለም ሊያገለግል ቆሞ ሊጸልይ ትል የለው። እኔ መልእክት አለኝ። ሰማይና ምድር ጥርቅም ብሎ ይዘጋ። የሰማውን ቃል ያዝ። አንድ ቀን እግዚአብሔር አዋጅ ይገለብጣል። ሰውየው ትላንትና ወጣ።
ኢየሱስን ለማየት ተሰለፈ፣ ሳይገባ። ሁለተኛ ቀን ወጣ፣ ኢየሱስን ለማየት ተሰለፈ፣ ሳይገባ። ሶስተኛ ቀን ከዛ በኋላ ሰዎች ቆይ ልኩን አያውቅም፣ ሰዓቱን ከሚያባክን የሚያዋጣውን አይፈልግም፣ ቁመት የጨመረ መሰለው እንደ በየቀኑ እየወጣ ባዶ ከሚገባ ሌላ አማራጭ አይፈልግም ወይ እኛን ያየው አይበቃም ይላል። እኔ መልእክት አለኝ፣ እንትና ላይ ያየው አይበቃም፣ እግዚአብሔር በህይወት ይመጣል። ወይኔ አባ ማን ነው በኔ ላይ ይመጣል? ማን ነው በኔ ላይ ይመጣል? እግዚአብሔር ምስክሬ። እኔ እነኚህ የእግር ኳስ ተጫዋቾች የሚያደርጉት ጫማ አይታችሁ ከሆነ ጥርስ አለው እና የጥርሱ ጥቅም ምንድነው? እንደ ማንኛውም ጫማ በዛ በስፒድ ሲሮጡ እንዳንሸራተታቸው ጫማው መሬትን ነክሶ የመያዝ አቅም አለው። እነዚህ ማብራት የሚሰሩ ሰዎች አይታችሁ ከሆነ እንጨት ላይ የሚወጡት ጫማው እንጨቱን ነክሶ ይዘዋል። እኔ ዛሬ መልእክት አለኝ። ብዙዎች እየወጡ የወደቁበት መንገድ ላይ፣ ብዙዎች ወጥቶ ጉልበት ባጡበት መንገድ ላይ ዛሬ ማታ ህይወት ውስጥ ጠልቃ የሚገባው የናዝሬቱ አባ ብድግ ብሎ አሜን ለሚል አሁን ትጮና ከዚህ በኋላ በሉ ወጥቼ ሳላይ አልገባም። ሙሴን አይተዋል። ልፍስፍስ አይደለም፣ ያደገበት የፋርዖን ጓዳ ነው። አቅሙን ያውቃል፣ ወታደሩን ያውቃል፣ ብቃቱን ያውቃል። ፊት ለፊቱ ቆሞ ተለቃለኝ። ያን ብቻ አይደለም፣ አንተ ግብፃዊ ዕብራዊን ሲደባደበው አይቶ ይላል ገለው አሻዋ ውስጥ ቀበረ ይላል። እግዚአብሔር የሆነ ዝም ብሎ እዚህ አምኖ እዚህ የሚፈታ እዚህ አስሮ እዛ የሚቆጥር በቃ በጥ የሚፈልገ ይመስል የቆረጠ ዛሬ አንድ ሰው እዚህ ቤት ቆርጦ ይወጣል። ነገ ክብሩ ነው። እግዚአብሔር የቀባይ ምስክር ምን እንደማይታወቅ እኔ የሚሰማ ጋር ነው የማወራው። እየፈጠኑ የሆነ ልክ ተራራ ላይ ሰደድ እሳት እንደሚነድ እሳት የሚለግሱ ሰዎች አሉ። ምንድነው ስለ አምላክ እንዳለኝ ቤተ ላይ የጠፋውን እሳት የሚቀሰቅሱ ክብርን የሚመልሱ ያለ አጃቢ ያለ ግርግር የሚገለጥባቸው እኔ አለው ምን ብድግ ብሎ አሜን ይባ አልጋ ላይ ያላችሁ እየነዳችሁ የምትሰሙ ቤታችሁ ቁጭ ያላችሁ እናገርባችኋለሁ። ከሰማይ የመጣ አንተ በኤልያስ ዘመን የመጣ ድንጋይና ውሃን ልሶ የበላ የተአምራት እሳት ማነው? ብድግ የሚያደርግ ቤቱ ላይ ሆኖ እጁን ያነሳ፣ መንገድ ላይ ሆኖ እጁን ያነሳ፣ እየነዳችሁን ያነሳ አሁን የሰማይ እሳት ይውራ። እስቲ ከኔ ጋር ጩሁና ከኃጢአተኛ ሰው ጋር በሉ ልውል በሉ ገባ። እነሱ መንገድ ላይ አንድ ቀን አይቶ ገብቶ በዘካርያስ ላይ ይናገራል። ልክህን አውቀህ ኑር ይላል። ሰውየው በልኩ አይኖርም። አጠገብ ያለው ነካ አድርገውና በልክ መኖር አልፈልግም ብሎ ይሄ በደሞዝ የተለካ ኑሮ፣ በፋይናንስ በገቢ የተለካ ኑሮ ዛሬ ማታ ይመታል። አጠገብ ያለው ጨብጥና ያንተ ልክ በለው ኢየሱስ ነው በለው። የኔ ልክ ኢየሱስ ነው። አካውንት አይደለም፣ የተወለድኩበት ብሔር አይደለም፣ ያደግኩበት ከተማ አይደለም፣ የማመልክበት ሃይማኖት አይደለም። ልክ ያለው በኢየሱስ ውስጥ ነው። ልክ ያለው በትንሣኤ ክብር ነው። ልክ ያለው በአብ ቀኝ ነው። አንተ መንጆ አሜን ይባ አንተኔ አጥንት ላይ የሆነ የሚካፈት ነገር እያለፈብኝ ነው። ለአንድ ሰው አጥንት ተናገርኩ፣ ለአንድ ሰው ፋይናንስ ተናገርኩ፣ ለአንድ ሰው ነገ ተናገርኩ፣ ለአንድ ሰው አገልግሎት ተናገርኩ። እንደ መንታ ጸጋ የሚቀበሉ ሰዎች ይታዩኛል። አይኖቻቸው የሚባራ ሰዎች ይታዩኛል። ምድሪቱ ላይ የሚያበሩ ሰዎች ይታዩኛል። እፍኝትን የሚይዙ ሰዎች፣ የሚያሹ ሰዎች፣ የጳውሎስ ቅባት የሚያልፍባቸው ሰዎች፣ መርከብ ሰባሪዎች ጮህና አሜን በላ አምላክ ያለኝ ልጅን የሚገልጡ ሰዎች አነሳለሁ። ዝናቸውን አይደለም፣ ሃይማኖታቸውን አይደለም፣ ብሔራቸውን አይደለም፣ ኢየሱስን የሚገልጡ አሜን ነው ወይ? አሜን አሜን። ኢየሱስ ያድናል። ኢየሱስን የሚቃወሙት በስልጣኑ ብዛት ነው። ሐዋርያትን የሚቃወሙት ደግሞ አይሁድ በአጠቃላይ ኢየሱስ ከአብርሃም ዘር ሐረግ የመጣ ስለሆነ የኛ ቤተሰብ ነው ኢየሱስ ከአብርሃም ዘር ከመጣ ውጪ የእግዚአብሔር መንግስት ሊወርስ አይችልም ብሎ ያምናሉ። እነ ጴጥሮስ ሲሰብኩ ደግሞ አይሁዳዊም አስኩስታዛዊም ቢሆን ባሪያም ቢሆን ግሪካዊም ቢሆን ጌታም ቢሆን በክርስቶስ ያመነ ሁሉ ወንድምና ሄድ ነው እያሉ እያደበላለቁ መጡ። አይሁዳውያን ኢየሱስ የኛ ፋሚሊ ብቻ ነው ብለው የሚያምኑት። ከዚህ የተነሳ ኢየሱስ ከአይሁዳውያን ከሆኑ ውጪ ከሄደ እንዲሁም ሐዋርያትም ሲሰብኩ ይቃወሟቸዋል። ኢየሱስ ራሱ መጣና እነሱ መንገድ ላይ አይቶ ከተማን የበጠበጠ ሰው ሰበክ ብሎ መንገድ ላይ እንዳየ ሰው ጭናጭል ባወራበት ከተማ ተደረድራል። አሜን ሰው ወደ ቤት ሄዶና ጩሁና አሜን በላይ አሜን አሜን። ሰው የሆነ ጭላጭል አወርቶ በበጠበጠበት
ከተማ ከዚህ በኋላ ኢየሱስ እየሰበከ በአካል ይመጣል። አሜን። ያቺ ሴትዮ ዮሐንስ ወንጌል ምዕራፍ 4 ላይ አይታችኋል። አመንዝራ ውሃ ስትቀዳ ተገለጠላት። ከዛ ሄደችና ሰማርያ ትሰብካለች። እቺ መናቃ ሴትዮ አመንዝራ ምን ሆና ነው እያሉ እየሰበኩ ኢየሱስ ራሱ መጣ በስብከት ውስጥ። ከአንዳንዶቻችሁ ስብከት ጋር ኢየሱስ በአካል ይመጣል። ስሙኛ ታዲያ እነሱ መንገድ ላይ አይተው ዘካርያስን ልክህን ወቅ መቼም አታየውም ያሉትን ጌታ ለማየት ዘካርያስ ወሰነ። ቁመት ያጭር ነው፣ ልክ ነው። ወጥቼ አልተሳካልኝ፣ ልክ ነው። ነገ ግን ይሳካልኛል። አሜን። እስቲ ከኔ ጋር ነገ ግን በለው፣ ይሳካልኛል። ዓለም የሚያወራው የኔን ክብር ነው። ያወራው ይሁንበት። አሜን። ከስሯል፣ ወድቋል፣ ሰው አይሆንም፣ አይቀጥልም፣ ከዘሩ ነው ያለ እየመጣ የሚቀርጸው አንተ ነው። እንዴት ነበር? ከየት ሀገር ነበር የተነሳኸው? ከዛስ የሚለው እኔ ነው። አንድ የገባው ጮኸ አሜን ይበለኝ። ከዛ ሰውየው አለ ሂሳብ ሰራ ቁጭ አለ። ባይዘው የእግዚአብሔርን ፍጹም ክብር ፈጽማችሁ የምታዩት የእናንተ እምነት ከቻሌንጃችሁ ሲበልጥ ነው። የእናንተ እምነትና የቻሌንጃችሁ ቁመት የእናንተ የእምነታችሁ ቁመትና የቻሌንጃችሁ ቁመት እኩል ከሆነ መኖር ብቻ ትቀጥላላችሁ። ከቻሌንጃችሁ እኩል ከሆነ የእናንተ እምነት ከቻሌንጃችሁ ከፍ ሲል ግን ኢየሱስን በአካል ታዩታላችሁ። አሜን። አሁን ስሙኝ፣ ሰውየው አጭር ነው፣ የተደመደመ ጉዳይ ነው። እምነቱ ግን ረጅም ነው። ስለዚህ የሰው የቁመት ርዝመት ልክ ሳይሆን የእምነቱ ልክ ከኢየሱስ ቁመት ልክ በላይ ከፍ አደረገው። ኢየሱስ ወደ ኢያሪኮ የሚመጣው ወደ ኢየሩሳሌም የሚመጣው በኢያሪኮ መንገድ አቋርጦ ነው። ለዚህ ነው ማርቆስ ወንጌል ምዕራፍ 10:45 ላይ ስታዩት የጤማውስ ልጅ የት ነው የተቀመጠው? ኢያሪኮ ላይ። ለምን? መንገዱን ያውቃል። ዛሬ ማታ መልእክት አለኝ። የገቡበት ሁሉ የሚጨው ሰው መንገድ የሚያውቁ ኢየሱስን የሚያስቆሙ ከዛ ኢየሱስ የሚሄድበት መንገድ ላይ ከዚህ ውጪ በሰማይ አርጎ ኢየሩሳሌም አይገባም ብሎ መንገድ ላይ ወጥቶ ሾላ ላይ ተቀምጧል። እየጮኸ አይደለም፣ እየዘመረ አይደለም፣ ውረድ እያለ አይደለም፣ ፍረድ እያለ አይደለም። አየዋለሁ ዛሬ 2014 ሳይናወጡ በሕይወታቸው በቆሙበት ኢየሱስን የሚያዩ መንገዱ ላይ የሚቆሙ የሚመጣው ዓመት የማያልፋቸው የብዙ ዘመን ታሪክ የብዙ ዘመን ጥያቄ የብዙ ዘመን ጉስቁልና ኢየሱስ በክብር የሚቀይርላቸው እዚህ ጉባኤ አሉ። እኔ ነኝ የምንጮኸው አማን። አሁን ሰማይ የኢኪዮስ የእምነቱ ጥግ ኢየሱስ ከሸላው በታች እየሄደ አስቆመው። ስብከት የለም፣ ትንቢት የለም። ሰውየው ሾላ ላይ ነው፣ ኢየሱስ ከመሬት ነው። ልክ ሾላው ጋር ሲደርስ መሄድ አቃተው፣ ቆመ። ወደ ላይ ወደ አባቱ ቀና ሲል ከአብና ከሱ መካከል አንድ አለ። ብድግ ብሎ ማን አላለም፣ ብድግ ብሎ ምን ሆነ ነው አላለም። አይሁድ ቢሆኑ ብራችን በልቶ በልቶ አበደ ይሉታል። ኢየሱስ ግን አሻቅቦ ሲያየው ስሙ ይነበባል። አሻቅቦ ሲያየው ጥያቄው ይነበባል። አሻቅቦ ሲያየው መልሱም ይነበባል። ዛሬ ማታ አንድ ሰው ጥያቄውንም መልሱንም ስሙንም ክብሩንም ጠቅልዬ ይዘገባል ለሚጮህ የናገርኩባችሁ በኢየሱስም ኃጢአተኛ የተባላችሁ የተረገማችሁ የተባላችሁ በዘር ሐረግ በገዛ ቤተሰብ የተተቻችሁ ለእናንተ ሰበር ዜና ላይ ከኃጢአተኛ ሰው ጋር ልውል ገባ። ከኔ ጋር ነህ እርግጠኛ ነኝ፣ ከኔ ጋር ነህ እርግጠኛ ነኝ፣ ከኔ ጋር በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ። ያው ጌታ ምስክር ቁጭ ብሎ አንድ ሰው እዚህ ፋይናንሱ ላይ የተቀመጡ ዛሬ ምሽት ይናወጥ። አንድ ሰው ቁጭ ብሎ በእምነት እያመለከ ዘር ሐረጉ ላይ የተቀመጠ የመርገም ጉልበት መቃብር ላይ ያለው ድንጋይ እንደዘለለ አለት እንደተሰነጣጠቀ መቃብር ባዶ እንደቀረ የአንድ ሰው የመርገም ስፍራ ባዶ ይቀራል። አንድ ሰው ብድግ ብሎ ወጥቻለሁ ይበለኝ። ሆነብህ እንደ እምነትህ። ከሞና መንገድ ላይ የወጣ ሁሌ ባዶ የሚገባ ሰው ራሱን ሰውየውን ከእጅ ለእጅ ተያይዞ ና እስቲ እግዚአብሔር ሰው ይህን ወፍራም ስኩ ያስቸግረዋለሁ ዛሬ። ከዚህ በፊት ማለት ነው አያያችሁ፣ ከዚህ በፊት ከኋላ ሊቆሞ ምንድነው ምን አለ ኢየሱስ አለ እይታያችኋል። አዎ ምን ይመስላል እንዲና እንዲ ነው ሲባል ከሰሚ ሰምቶ ወደ ቤት ይገባል። እዛ ዞሮ ሲመለሱ ዛሬ መጣል እንዴ ለምን አርፋ ተቀመጠም? ልክ ነው ከሰ ልክ እሱ ራሱ ነው ይላል። አሜን። ምን ሆነ ትፈልጋለህ? አይቼ ነው የምሞተው ይላል። አሜን። ከዛ አንድ ቀን እነሱ ቤት እያሉ እሱ ቀድሞ ይላል። አሜን።
ቤታቸው ቁጭ ብሎ ሁሌ ያየ የሚመለሰው ሰውዬ እነሱ ብልጭ ብሎ ቤት የገቡትን ጌታ እኔ መልእክት አለኝ። እንደነሱ ለ3 ዓመት አይደለም፣ እንደነሱ ለ1 ዓመት አይደለም፣ እንደሱ ለሆነ ሲዝን አይደለም። ከጅማሬ እስከ ፍጻሜ ኢየሱስ በፍጹም ክብር አብያላ ነቢያቶች፣ ኃያላ ዘማሪዎች በኢየሱስ ስም ምድረ ኢትዮጵያ ላይ ያው የተነሱ ከሰሜን ያለው ያው የተነሱ ከደቡብ ያለው ያው የተነሱ ከምዕራብ ያለው ያው የተነሱ ከምስራቅ ያለው ከአፍሪካ ያለው የዓለምን ታሪክ የሚቀይሩ ማነው እኔ የምልጨው አንተ እነሱ አይቶ የገቡትን ሰውዬ ይዘው ማለት ነው እንደዚህ እቺኛው አንታት ከራሱ ከኢየሱስ እኩል ነው የሚመጣው። አሜን ሮጦ ቤት ገብቶ ጉድ ኖቱ ምንድነው ይሄ ዘኬዎስ የሚባለው ሌባ ኃጢአተኛ አጭበው የኛን ገንዘብ የበላው ሰው የለም እሺ ብሎ ምን ገንዘብ ብቻ ብሎ ምን ሌላ ነገር ሸቅሏል ብሎ ኢየሱስን ራሱን ይዞ አዳም ወጥቶ ይላል እስቲ ቤቱ ከገባ ብቻ እንደመድማለን ነገሩ ይካ ዛታ መልእክታለኝ ውድቃትን ለማየት የተከተሉ ቤት የሚገባው ለትንሣኤን ክብር ሕይወት ላይ የሚገለጠው ፋይናንስ ላይ የሚገለጠው ሩጫ ላይ የሚገለጠው መቃና ማዲያና ሀገረ ኢትዮጵያ ትንቢት አለ። መስጠምሽን የሚጠብቁ መበታተንሽን የሚጠብቁ መጥፋትሽን የሚጠብቁ በጌታ በኢየሱስም አዋጅ ተገልብጦ ከብታሽን እያሉ ገባ። እስቲ ከኔ ጋር ከኃጢአተኛ ሰውዬ ጋር ልውል በሉ። ገባ ይኸውላችሁ አሁን ዝም ብሎ ሰው እናንተን ሁሌ ያገኛችሁ ከስተሃል ቢላችሁ በጣም ወፍራችኋል፣ ክሏችሁ ጨምሯል፣ እናንተ በመስታወት ራሳችሁ ስታዩ አምሮባችኋል። ግን ዝም ብሎ ባገኘ ቁጥር ምን ሆነ ነው አሞ ነበር ነው ቀንሳል ምናምን ቢላችሁ እናንተ ራሳችሁ ሆስፒታል ትሄዳላችሁ። ሳይኳችሁ ላይ ተጽዕኖ ስለሚፈጥር ዘኬዎስን ሁሉ ጊዜ ሲያገኙ ኃጢአተኛ ነው ስሉ ጭንቅላቱን ስላበላሹ ኢየሱስን ቤት ካስገባ በኋላ ጌታ ወይ ሊያለቅስ ጀመረ። እሺ ሲባል እኔ ማንንም ባሰት እንደከሰስኩ መረጃ ይፈተሽልኝ። እሺ 4 እጥፍ ዛሬ ነው አየሁ 1 እጥፍ ነው የሚመልሱት። እሱ ግን አለ so how much confidence እንዳለው በዚህ 4 እጥፍ ዛሬ ከፍላለሁ። እኔ በገንዘብ ጉዳይ አይደለም የምታማው በሀብት ጉዳይ አይደለም የምታማው እኔ አለ ካለኝ እኩሌታው ዛሬ ፈርሜ ለድሆች ይሰጣል። ይሄ ማለት ምን ማለት 2 ቤት ካለኝ እያየሁ አንዱን አስረክባለሁ። 2 መኪና ካለ እያየሁ አንዱ አንተ ትበልጥብኝ። አሜን ዲገባ እንዴት አመን እንደምትል ጭንቅላትን የያዘ ይሄ ሰፈር ያጫወተ ሽሮና በርበሬ ያጫወተ ዛሬ ከእይታ ዓለም ላይ እየተገለበጠ ነው። መቼም ቢሆን አትሰብክም። ሽሮና በርበሬ አንተን እየሰበከ ነው መምጣት ያለበት። ከማል ቤትም ጀማል ቤትም ከሚገባ ፕሮፌት ቤት ብገባ ይሻላል ብሎ ነው በእነንተና እየተጫነ ቤት መምጣት ያለበት። አባ አሜላና ከዚህ በኋላ ራሱ ወፍጮ ቤት አትሄድ። ሃሌሉያ ጌታ አደባባይ ላይ ቆመ ትገልጣለህ። ምድርና ሰማይ መከታያ አሜን ላለ ሆነ አያያ እስቲ ከኔ ጋር ጩና የመጨረሻ ከኃጢአተኛው ሰው ጋር በሉ ለመዋል ገባ በሉ። ከኔ ጋር ለመዋል፣ ከኔ ጋር ለመስራት፣ ከኔ ጋር ለመከለል